እንዴት ናችሁልኝ? ያው በየላችሁ በሰላማችሁ ይብዛ። እኔ ደህና ነኝ እና ያው አልጠፋም። ታውቃላችሁ ማልጠፋበት ብዙ ምክንያቶች አሉ፣ ብዙ ያልቋጫቸው ነገሮች አሉ እና እነዛ ነገሮች አልተቋጩም። አልጠፋም፣ እመጣለሁ። ያው አንዳንዴ አሁን ክርስትናው እየደረሰ ስለሆነ ያው ለበኋላ ብዙ ነገሮችን እያመቻቸው ስለሆነ ነው የጠፋሁባችሁ እና እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እና ያው ባለፈው ቪዲዮ ሰርቼ ነበረ። በዛ ቪዲዮ ብዙዎቻችሁ ብዙ ነገር ብላችኋል። ያው ሁሌም እኔ ቪዲዮ ስራ ኔጌቲቭ የሆነ ነገር የምትሰጡ ሰዎች አላችሁ፣ የምትሳደቡ ሰዎች አላችሁ። ተሳደቡ፣ ምንም በሉ፣ እኔ ላይ ምንም የሚቀንሰው ነገር የለም። ከዚህ በፊትም ነግራችኋለሁ። በጣም ብዙ ነገር ትላላችሁ፣ ግን ከኒውት ላይም ከኔ ላይም የምትቀንሱት ነገር ምንም የለም። የእናንተ ስድብ እኔን ያጠነክረኛል እንጂ እኔን አይጥለኝም። ብዙ ነገሮች ትላላችሁ፣ ብዙ ነገሮች ታወራላችሁ እና ነገር ግን እኔ ምንም የሚሰጠኝ እንትን የለም ማለት ነው ለእኔ። ምክንያቱም የእናንተ ክብር እንጂ የሚቀንሰው የኔ ክብር አይደለም። ስለተሳደባችሁ የኔን ክብር ሲሆን የራሳችሁን ክብር ነው የምትቀንሱት እና ደግሞ ራሳችሁ ናችሁ ከፈጣሪ ጋችሁ። ፈጣሪ ያው እንደዚህ አይነት እንትን ማለት ስትሳደቡ እኔም በሰደባችሁ ቁጥር ከፈጣሪ ጋር ያላችሁ እንትን የምታጠፉት እናንተ እንጂ እኔ አይደለሁም። ስለዚህ በቻላችሁ ታውቅም ባትሳደቡ ደስ ይለኛል። ምክንያቱም ሰድባችሁ ምንም ፈጣሪ እኮ ዝሙት ስሩ አላለም ውዴ። እዩዬ እንደ ሀሳብ ነው። ፈጣሪ ዝሙት ስሩና ወልዳችሁ ዲኤንኤ ምናምን እኮ አላለም። በየትኛውም ሃይማኖት እኮ ዝሙት መስራት እኮ ሐራም ነው። አታውቂም እንዴ? አንዳንዴ ነው ወይስ ጭንቅላትሽ ዜሮ ጭንቅላት ነው ያለሽ? የኔ እናት የኔ ገልብጦ ሰጭ የኔ ገልብጦ ሰጭ ፈጣሪ ብለሽ ስትጠሪ ትንሽ አይደብርሽም እንዴ? በእናትሽ ትንሽ አይደብርሽም? ገልብጠሽ ሰተሽ ከብሩኬ ለማላተም ብለሽ አንቺ ፈጣሪን ታውቂዋለሽ ለመሆኑ እንዴ? ከ80 ላይ 80 እኮ አይቻልም። አታውቂም እንዴ? በኦርቶዶክስ ደግሞ ከ80 ላይ 80 አይቻልም። በእኛ በሙስሊም 4 ሐላል ነው፣ በክርስቲያን ደግሞ አይቻልም። አንቺ እንዴት ነው? ምንድነው አጨሰሽ የምትመጪው? ባንጎ ነው ፋንጎ ነው አጨሰሽ የምትመጪው? አልገባኝም። ኳታፕን ያ ጀማ እቺ እዩ የምትባል ርካሽ ሴት አልገባኝም የምታወራው ውዶቼ። አሁን እኮ መልሱ ለኛ የመልስ ምት እየሰጠሽን ነው። የመልስ ምት አስጭን። የመልስ ምት በሰጠሽን ቁጥር እኛ ዋጋ የሚያስከፍልሽን ነገር ስለምንናገር ገባሽ? ዋጋ የሚያስከፍልሽን የምታፍሪበትን መረጃና ማስረጃ እያመጣን ስለምናሰጣልሽ የምታገኝ ነገር ስለሌለ እኔ እዚህ ቪዲዮ ላይ ከመምጣት ከጀመርኩ በቀን ጀምሮ የተሳደባችሁ ነገር መለወጣችሁ ምንም አለወጣችሁ፣ ምንም አላመጣችሁም። ስለዚህ ከዚህ በኋላ ምንም አታመጡ ማለት ነው እና አርፋችሁ ትቀመጡ ነው ይሻላችሁ። እኔ ባትሰድቡ ይሻላችኋል፣ ባትሳደቡ። ያው ይሄ የሚመለከታቸው ነው። ማትሰድቡኝ አላችሁ አውቃለሁ። ከኔ ጎን የሆናችሁ አላችሁ፣ እኔ የምትደግፉኝ ያላችሁ። ከአንቺ ጎን የሆኑት እኮ ዝሙተኛ ሴቶች ዝም ብለው ከፍተው ለሚሰጡ ለአረቡም ለምኑም ከፍተው የሚሰጡ ዝም ብለው ባገኙበት አርገው ከፍተው የሚሰጡ ነው ላንቺ የሚያግዙልሽ እንጂ ከዛ ውጭ ላንቺ የሚያግዝልሽ ሰው የለም የኔ እናት። ምክንያቱም ከፍታችሁ እየሰጣችሁ ዝሙትን አስፋፉ ብለሽ ድራማ ነው እየሰራሹ ያለ። የዝሙት ደጋፊ የሆኑ ዝሙተኛ የሆኑ ሴቶች እንጂ ትክክለኛ አቀል ያለው እሴት ጭንቅላት ያለው እሴት ከሃይሚ ላይ ተደርባ ገብታ ወይም ደግሞ እያስፈራራች ያለችችን ሴት መደገፍ አይጠበቅባቸው። ገባሽ? እነሱም ጭንቅላት ስለሌላቸው እንዳንቺ ከፍተው ስለሚሰጡ ነው ዝሙተኛ ስለሆኑ ነው የሚደግፉሽ እንጂ አቀል ያለው ሰው አንቺን አይደግፍሽም። በቃ ያው ከውስጣችሁ ክፉ ቃል ላለማውጣት የምትሉ ሰዎች አላችሁ። ማለት ክፉ ነገር መናገር፣ ክፉ ቃል መናገር ምንም የሚፈጥረው ነገር እንደሌለ የምታውቁ ሰዎች አላችሁ እና ለሚመለከታችሁ ነው መጥፎ ነገር ለምታወሩ ለምታበዙ የሆነ አላሪ ማይሆን ንግግር፣ ብዙ አይነት ማይሆን ንግግር የምትናገሩ ሰዎች አላችሁ እና ይሄ ለእናንተ ነው። መቻላችሁ ታውቅም ያው ራሳችሁን ከመጥፎ ነገር ከመናገር ብትቆጥቡ ደስ ይለኛል። አልፈለጋችሁም ደግሞ የራሳችሁ ጉዳይ። ምክንያቱም እኔ ላይ ምንም የሚቀይረው ነገር የለም፣ እናንተ ናችሁ የምትጎዱት እና ባትሰድቡ። እኛ በምንድን ነው የምንጎዳው? የምትጎጂው ርካሽ ዲቃላ የሰው ዲቃላ መተሽ ከብሩኬ ጋር የምትለጥፊ አንቺ እንጂ እኛ አይደለንም። ስለዚህ ባመጣሹ መልስ እንመልስልሻለን። ዝሙት አስፋፊ እኛ ዝሙተኛን አንደግፍም። ልዩነቱ ያነ ነው። እሺ ይሄድበት ማለት ፈልጋለሁ እና ያው ባለፈው በሰራሁት ቪዲዮ ያልካችሁ ደግሞ ያው ብሩኬ ሃይሚን
የፍቅር ጥያቄ ነው ጠይቋት ነበረ። በዛ ቪዲዮ በጣም ተናድጄ ሰርቼ ነበር። ምክንያቱም እንዴት ያለበትን ነገር ሳትጨርስ እንዴት እንደዚህ ነገር ታደርጋለህ ብዬ ቪዲዮ ሰርቼ ነበረ። በዛ ቪዲዮ የደበራችሁ አላችሁ። ለምንድን ነው የደበራችሁ? እኔ ልክ ነኝ እኮ ምንም ነገር ያጠፋሁት ነገር የለም። ምክንያቱም ያለበትን ነገር ሳትጨርስ ለምን ቪዲዮ እንደዚህ አይነት ነገር ሰራክ ነው ወይ ደግሞ እንደዚህ አይነት ጥያቄ ለምን አቀረብክ ነው ያልኩት። ያ ደግሞ ልክ ነኝ፣ ምንም አላጠፋሁም። ምክንያቱም እኔ እና እሱ ብዙ ነገሮች እኔ እና እሱ ማለት የተፈጠሩ ብዙ ነገሮች አሉ። ይሄ ደግሞ እኔንም ሀይሜንም እሱንም ሁሉንም ይመለከታል። ስለዚህ ያንን ነገር ሳያስተካክል ወደ ሌላ ነገር መግባት ልክ አልነበረም እና እኔ እንደውም በቃ ያለበትን ነገር ለማጥፋት ነው ብዬ አስብ። ቆይ እች ልጅ ግን ምን አጭሳ ነው የምትመጣው ውዶቼ? እች እዩ የምትባለው ምንድነው እያጨሰሽ የምትመጣው? እፍረት የሚባል አልፈጠረልሽም እንዴ? ከየትኛው እንትን ያለሽ የኔ እናት? በ21ኛው ክፍለ ዘመን ጡዘሽ ትመጫለሽ እንዴ? ጡዘሽ የኔ እናት ጡዘሽ መተሽ ስታወሪ ትንሽ አይደብርሽም እንዴ? ለማንኛውም አንቺ ብሩኬን እና ሃይሚን የመለያየት መብት የለሽም። ሁለተኛ ደግሞ ብሩኬ ስላንቺ ህይወት አይመለከተውም። ከፈለግሽ 4 እግርሽም ብትበይ አይመለከተውም። ምክንያቱም ያንቺን ልጅ አላስረገዘሽም። ወደሽ ፈቅደሽ ፈልገሽ ሰተሽ ያረገሽው አንቺ ነሽ። እና ሃይሚንም ነግሬያት ነበረ ይሄንን ውሳኔ ስትወስኚ ከዚህ በኋላ ላይ ለሚፈጠሩ ነገሮች ራስሽን አምነሽበት ግቢበት ብዬ ነግሬያት ነበር። ዛታችባል፣ አሰራራቻት፣ እንደዚህ ያለቻት ምናምን ብላችሁ አወራችሁ። አሁን እኔ ችግር የለብኝም። የፈለጋችሁትን ነገር ብታወሩ እኮ ሃይሜን የምንም አታርገኝም ማለት እናንተ ስለወራችሁ ወይ ደግሞ እንደዛ ብላችሁ እንትን ስላላችሁ ምንም የሚፈጠር ነገር የለም። እኔ ትክክለኛ ነገር የተናገርኩት ይህንን ውሳኔ ስትወስን አሁንም ቢሆን ወስናለች። የወሰነችው ግን ያው አምናበት መሆን አለበት ነው። አምነሽ ከገባሽበትም ይህንን ነገር አምነሽበት ግቢበት ነው ያልኳት። ስለዚህ ደግሞ ልክ ነው። ነገ በሚፈጠረው ነገር ላይ እኔ ተጠያቂ አይደለሁም። ያንን ደጋግሜ ተነግሬያለሁ። ነገ የሆነ ነገር ሲፈጠር ተጠያቂ አይደለሁም በቃ። ምክንያቱም እኔ የነገርኳት ትክክለኛ ነገር ስለሆነ ማለት ነው። ሲጀምር አንቺ መች ትክክል አውርተሽ ታውቂያለሽ? እድሜ ልክሽን እየመጣሽ የምትበጠረቂብን ውሸት ነው፣ ውሸት። ሁለተኛ ደግሞ አንቺን የሚደግፍ ሰው እርግጠኛ ነኝ ዝሙተኛ የሆነ ሰው እንጂ ጤነኛ የሆነ ሰው፣ ጤነኛ ጭንቅላት ያለው ሰው አንቺን አይደግፍም። ለኛ ደግሞ የመልስ ምታት አትመልሽልን እዩዬ። የባሰ አሳፋሪ ቪዲዮሽን እንለቅብሽና ወዮ 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 እያልሽ ብቻሽን እያበድሽ እንድትሄጂ እንዳናረግሽ አለን መረጃ። ብዙ አትመጻደቂ። መመጻደቅ ጥሩ አይደለም። መመጻደቅ ዋጋ ያስከፍላል። እና በለፈለፉ ባፊ ጠፉ ይላል ያገሬ ሰው። እንዴ ምን ነው ሽንቴ ምሪንዳ ይሁንልኝ መጥቼ ከናንተ ጋር ካልሸናው እኮ አልሽን እንደ ሐሳብ ነው። እና አርፈሽ ተቀመጭ። ሃይሚን መናገር አይደለም የሃይሚን ደጋፊ አይደለም ሃይሚን መናገር አይደለም የሆነ ነገር አፍሽን ብትከፍች ከኛ ጋር መረጃ አለ። አንቺን የሚያሳፍር አንገት የሚያስደፋ መረጃ አለ። ብዙ አትመጻደቂ። መመጻደቅ ዋጋ ያስከፍላል የኔ እናት፣ ዋጋ ያስከፍላል። በሁለተኛ ደረጃ ደግሞ ግዴ ክርስትናው ምናምኑ ምን ነው ያንቺ ክርስትና ወደ ኋላ ነው እንደ የምሳበው? 4 ወር እኮ ይሆነዋል ወለድሽ ከተባለ ምን ነው? ሴት ልጅ እኮ ክርስትና የምትነሳው በ80 ነው። ስለዚህ ያንቺ ክርስትና እንደ ኋላ ነው እንደ የምሸኙ ወደ ኋላ ነው እንዴ እየሸናሽ እንትን የምትሰሩ? እና ለማንኛውም አርፈሽ ተቀመጭ። ሃይሚን ለመንካት አይደለም፣ ሃይሚን ለማስፈራራት አይደለም። ከሃይሚ ጥንብ ሳሷን ይዘሽ ሂጂ ነውረኛ። አንቺ ትንሽ አይደብርሽም እንዴ? የሰው ባሌ ነው ብለሽ ቪዲዮ እየመጣሽ የምትበጠረቂው ትንሽ አታፍሪም? ማፈሪያ የለሽም? እንዴው ዝሙተኛ የምትደግፉ ሰዎች ደግሞ እኔ በጣም ነው ያናደዳችሁኝ። አይዞሽ እዩዬ ምናምን የምትሉ ማለት ነው። ዝሙተኛን አትደግፉ። ገባችሁ? ዝሙተኛ ብላችሁ ማባረር አለባችሁ። በሁለተኛ ደረጃ ደግሞ ሃይሚን ለሃይሚ ዛቻ አይደለም የሃይሚን ጫማ ትጠርጊያለሽ። ገና ሃይሚን እግሯን ትልሻለሽ። የሃይሚን የጫማውን እንትኑ የለም ሶሉን እናስልስሻለን። ገባሽ? እየመጣሽ አትበጥረጊ። አንቺ ባወራሽ ቁጥር የመልስ ምትምሰጥሽ እኔ ነኝ። ጨጓራሽን ግልብጥ ማረግልሽ እኔ ነኝ። በሃይሚ አትምጪ ብለንሻል ደጋግመን። ካንድ አይሉት 2-3 ጊዜ ተይ ሃይሚን ተፋቻት፣ ብሩኬን ተፋቹ፣ ልጅሽን አሳድጊ ብለን ነግረንሻል። አንቺ ግን ክብር ምን እንደሆነ የምታውቂ አይመስለኝም። ክብር ራሱ የሚገባሽ አይመስለኝም። ምክንያቱም ላገኘሽው ሰው እየከፈትሽ ስለምሰጭ ሁሉ ሰው እንደዛ ይመስልሻል። ሃይሚ እኮ በወግ በማረግ ወዶ ፈቅዶ ፈልጎ ተፈላልገው ነው አብረው የተኙ። አንቺ ግን ዝም ብለሽ ባገኘሽው ከፍተሽ እየሰጠሽ ግዴታ ከብሩኬ ጀርባ አልንቀሳቀስ ካልሽ እኛ ነው የምንሰራልሽ። አይዞሽ
የኔ ዝም ብሎ ሰጭ እንደው ትንሽ አታፍሪም እንዴ አንቺ? ትንሽ እፍረት የሚባል ነገር የለሽም? ነገ ወዲያ ልጄ አድጋ ታይዋለሽ ብለሽ አታፍሪም? ማፈሪያ ቢስ ማለት ነው። እና ከዚህ በኋላ ሃይሚን ለማስፈራራት ቀርቶ አይደለም የሆነ ነገር ብትይ ያንቺን መረጃ ነው ያወጣልሻለሁ። ገባሽ? ሁለተኛ ደግሞ ዲስሪስፔክት አታድርጊ። እኛ እንረግጥሻለን እንደሃያ ወደሽ ከተደንፋሽ በረግጥሽ አይከፋሽ። አይደብርሽም እንዴ አንቺ? ትንሽ አታፍሪም? አይ ብሩኬ እኔ ነው ብሩኬ እንደዚህ ያልልም ብሩኬ እኔ እንደዚህ አድርጎ አላረገሽም፣ አላስረገዘሽም፣ አስረግዞሽም አያቅሽም። አለቀ ደቀቀ። እውነት ስለሌለሽ ነው ሲጀመር። እውነት ዲኤንኤ ምኑ የተባለው ውሸት ስለሆነ እውነት ስለሌለሽ ነው አፍሽን ዘግተሽ የተቀመጥሽ እንጂ አዲስ አበባ ቤት ተከራይተሻል አይደል? ኦዲየንሶች ተከራይተውልሻል። ልብ ካለሽ እውነት ካለሽ ለምን አላስመረመርሽም መተሽ? እውነት የለሽማ። እውነት ስለሌለሽ ነው። እውነት ቢኖርሽ ኑሮ መተሽ አትበጠረቂም ነበር። ስለዚህ አርፈሽ ተቀመጥ።